ማንም ሲመለከት ሁለመናህን እንዲመለከት አታድርግ። ማንም ስላንተ ማወቅ ሲፈልግ ሁሉ ነገርህን እንዲያውቅ አትፍቀድ። ማንም ሊያግዝህ እንኳን ቢመጣ ደካማ ጎንህን ሙሉ በሙሉ አታሳየው። ለሁሉም ሰው በጨረፍታ ከታየ የሚያውቅህ ሁሉ ስላንተ ብዙ እንደሚያውቅ በድፍረት ካላወራ ያለምንም ጥርጥር አንተ ኃይለኛው ሰው ነህ። ማንም ሊያቆምህ ቢፈልግ እንዴት እንደሚያቆምህ አያውቅም። ማንም ሊጎዳህ ቢመጣ በቀላሉ ሊያደርገው አይችልም። ዓለም ማምታታት የሚችሉ እዚህ ናቸው ሲባሉ እዛ የሚገኙ፣ ይሄን ይችላሉ ሲባሉ ያንን የሚችሉ፣ አልያዝ አልጨበጥ የሚሉ ሰዎች የሚመሯት ግዛት ነች። እያንዳንዱ ሰው ኃይል ባለመገመት አቅሙ ውስጥ ነው። ከልቡ ትልቅ ቦታ መድረስ የሚፈልግ ሰው ለአፉ ለከት የማበጀት ግዴታ አለበት። የምር ዓላማውን ማሳካት የሚፈልግ ሰው ከሚያውቁት ነገር ግን ከማያግዙት፣ ከሚወዳጃቸው ነገር ግን ከማይረዱት ሰዎች በብዙ ማይል መራቅ ይኖርበታል። ብቻውን መጓዝን ብቸኛ ምርጫው ሊያደርግ ይገባል። አዎ ጀግናዬ፣ ብዥታን ፍጠር። ሊያዩ ለሚፈልጉት፣ ሊያወሩብህ ለሚፈልጉት፣ ሊያጠቁህ ለሚጣደፉት፣ በየመንገዱ መሰናክል ለሚያዘጋጁብህ፣ ከዚህ በላይ ወዳጅ መስለው ውስጥ ውስጡን ለሚያደቡብህ ብዥታን ፍጠር። ሁሌም በጥርጣሬ እንዲመለከቱ አድርግ። መታመን ባለብህ ቦታ መታመን ላለብህ ሰው ትታመናለህ። ከዛ ውጪ ግን ለደህንነትህ ስትል ደብዛህን ታጠፋለህ። በቀላሉ ተገማች መሆን ታቆማለህ። ብዙ ሰው ታዋቂ ነው። የሚያወራው ይታወቃል። የሚያደርገው ግልጽ ነው። እቅዱን ማንም ሰው ያውቀዋል። መጀመሪያ ያሰበውን በሙሉ የማውራት ሱስ አለበት። ቢጠፋ እንኳን የሚፈልገው ሰው የት እንደሚያገኘው ያውቃል። ሳይገመቱ ያልታሰበ ቦታ መገኘት፣ ሳይታወቁ ውስጥ ውስጡን መቀየርና ማደግ ከየትም የማይገኝ የተለየ ድፍረትና ኃይል ይሰጣል። አዎ፣ በብዥታ ውስጥ ካንተ ውጪ ማንም እርምጃህን አጥርቶ አይመለከትም። ቆሞ የሚጠብቅህን በቀላሉ ታልፈዋለህ። ሊጥልህ የሚያሴረውን በብልጠት ታታልለዋለህ። የዓለማችን ተጽዕኖ ፈጣሪ ሰዎች ጠላቶቻቸውን ፊት ለፊት አይጋፈጡም። ሊጎዷቸው ከሚፈልጉት ጋር ግብግብ አይፈጥሩም። በምትኩ በስልት ይጋፈጧቸዋል። በድብቅ ያጠቋቸዋል። መንገድ ያስቷቸዋል። ረቂቅ የማይታወቁ ሆነው ይቀርቧቸዋል። አሸናፊዎች ሁሌም ፊት ለፊት ተፋልመው የሚያሸንፉ ላይሆኑ ይችላሉ። አንዳንዴ ወደ ኋላ አፈግፍጎ ዳግም አፈትልኮ ማሸነፍ እንደሚቻል ማሰብ ይኖርብሃል። ከፊት መሆን ለአሸናፊነትህ ዋስትና አይደለም። ብዥታ መፍጠር ተለማመድ። ቀስ በቀስ ጠላቶችህን ቀንስ። በማትገመትበት ቦታ እየተገኘ ካንተ የማይጠበቀውን ሥራ ሰርተ ሁሉን አፋሲስ። አንተም የምታስበውን ከፍታ ተቆጣጠር። አንድ ተደጋግሞ የሚነገር ምሳሌ አለ። ምሳሌውም ይህንን ይላል። ትናንት በመንገዳችሁ ስንት ቀይ መኪና እንደተመለከታችሁ አስታውሱ። ብትመለከቱ እንኳን በእርግጠኝነት ቁጥሩን መናገር አትችሉም። ነገር ግን አስቀድሞ ባያችኋቸው መኪና ቁጥር ልክ 200 ብር ይሰጣችኋል ብትባሉስ በእርግጠኝነት ያያችሁትን የመኪና ብዛት ከነቦታው መናገር ትችላላችሁ። በሕይወት የሚመጡልን እድሎችም እንደዚህ ናቸው።
ዓይናችሁን ገልጣችሁ በሕይወት መንገዳችሁ የሚመጣላችሁን ዕድልና አጋጣሚዎች መመልከት ካልቻላችሁ ሳታስተውሉ እንዳለፉት ቀይ መኪኖች እያለፉ ይሄዳሉ። ዕድሎችን ለመጠቀም ዝግጁ ለሆነና ማስተዋል ለሚችል ሰው ሕይወቱ በሙሉ በጥሩ አጋጣሚዎች የተሞላች ነች። አንድ ነገር ሲበላሽባችሁ፣ የፍቅር ወይም የትዳር ሕይወታችሁ ክፍተት ሲበዛበት፣ አግኝታችሁ ስታጡ፣ ሳታስቡት ውስብስብ የሕይወት መንገድ ውስጥ ስትገቡ ዓይናችሁን ገልጣችሁ ከዚህ አጋጣሚ ምን መጠቀም እንደምትችሉ በጥልቀት አስቡ። ጨለማ ሲመጣ ብርሃንን የመጠበቅን ጽናት እንደሚያስተምር አስታውሱ። በሕይወት ዝቅታ ውስጥ መውደቅም ዳግም ራስን አጠንክሮና አርሞ ለመውጣት እንደሚያዘጋጅ አስተውሉ። አዎ፣ ዓይናችሁን ግለጡ። እኔ ዕድል የለኝም፣ የነካሁት ሁሉ ይበላሻል፣ ገደኛ አይደለሁም፣ ዕድሌ ጠማማ ነው ብላችሁ ከመደምደማችሁ በፊት በዙሪያችሁ የሚመጡላችሁን ዕድሎች መመልከት ስለመቻላችሁ እርግጠኛ ሁኑ። እናንተ መመልከት ካልቻላችሁ ሁሌም ዕድለ ቢስ መሆናችሁ አይቀርምና ዓይናችሁን ግለጡ፣ ዕድላችሁን ተመልከቱ፣ አጋጣሚዎችን አጤኑ። አንድ ነገር ስታጡ ምን ልታገኙ እንደሆነ አስተውሉ። አንደኛው በር ሲዘጋባችሁ የትኛው በር ሊከፈትላችሁ እንደሆነ አጤኑ። በሕይወት ብዙ ተስፋ አስቆራጭና የውድቀት ጊዜያት ቢኖሩም ተስፋ ቆርጦ እጅ ሰጥቶ በውድቀቱ እያማረሩ መቀመጥ ብቸኛው አማራጭ ሆኖ አያውቅም። ቅዱስ መጽሐፍ እንደሚለው ዓይን አላችሁ አታዩም፣ ጆሮ አላችሁ አትሰሙም፣ ልብ አላችሁ አታስተውሉም። ምንም እንኳን ዕድል ከፊታችን ቢመጣም ማስተዋል ካልቻልን ዕጣ ፈንታችን ምሬትና ብስጭት ብቻ ይሆናል። የደፈረሰ መጥራቱ አይቀርም፣ የመጣ መሄዱ አይቀርም፣ መከራም ማለፉ አይቀርም። በዚህ መሃል ግን እኔ ምን ማትረፍ እችላለሁ ብለው የሚጠይቁ ሰዎች ብቻ አጋጣሚዎችን እንደ ዕድል ይጠቀማሉ። አዎ ጀግናዬ፣ አቀርቅረ ስትሄድ የምትመለከተው መሬቱን ብቻ ነው። ቀና ብለ አካባቢህን እየቃኘ ስትሄድ ግን ከምድር በላይ ያሉ ክስተቶችን እያስተዋልክ ከነርሱም ውስጥ የሚጠቅምህን እየመረጥክ መጠቀም ትጀምራለህ። በዙሪያ ምን እየተከናወነ ነው? ረጅሙን ጊዜህን ከነማን ጋር እያሳለፍክ ነው? አብረው ካሉ ሰዎች ጋር ምን መስራት ትችላለህ? አንተ ጋር ምን አለ? የቅርብ ሰዎችስ ምን ማግኘት ትችላለህ? ዓለም በዕድል ብትሞላ እንኳን አንተ መመልከት ካልቻልክ ስለመኖሩ እርግጠኛ መሆን አትችልም። ሕይወት በአጋጣሚዎች የተሞላች ነች። አጋጣሚውን እንደ ዕድል መጠቀም ወይም እየፈሩ ማሳለፍ የኛ ድርሻ ነው። ዕድላችሁን አታሳልፉ። ዕድለ ቢስ እንደሆናችሁ ቢሰማችሁ እንኳን አዲስ ነገር መሞከራችሁን እንዳታቆሙ። የተለየ ቦታ መገኘታችሁን እንዳትተዉ። ወድቆ መቅረትን፣ ተስፋ ቆርጦ መቆምን፣ ተሰብሮ አንገት ደፍቶ መቅረትን በፍጹም የመጨረሻ አማራጫችሁ አድርጋችሁ እንዳትቀበሉ። ወድቋል፣ አብቅቶለታል፣ ዋጋ የለውም፣ ተስፋው ተሟጧል ባሏችሁ ማግስት እንዴት አፈር ልሳችሁ ክንዳችሁን አጠንክራችሁ በፈጣሪያችሁ እርዳታና በእናንተ ብርታት ቀና ማለት እንደምትችሉ አሳዩአቸው። ዓይናችሁን ግለጡ። ሁሌም አጋጣሚዎችን ወደ ዕድል ለመቀየር ተዘጋጁ።
ለምንም ነገር ራሳችሁን ካልሰጣችሁ በሁሉም ነገር መረበሻችሁ አይቀርም። ሥራ ፈትነት ከውጤት አልባነት በዘለለ ብክነትንም ያስከትላል። የማይረባ ሐሳብ መነሻው ከሥራ ፈት አእምሮ ነው። ሥራ ፈቶ መቀመጥ ለማንም ከባድ አይደለም፣ ማንንም የሚፈትን አይደለም። ሥራ ፈት መሆንን መምረጥ መብት ነው። ሕይወት ግን ለሥራ ፈቶች ቦታ የላትም። እንኳን ያለ ሥራ ተቀምጦ ይቅርና ቀኑን ሙሉ እየሰሩ ሕይወት ክብደቷን አትቀንስም። መጥፎ ሐሳቦች የሚቆጣጠሩን መቼ ይመስላችኋል? በቀላሉ ለሱስና ለአሉታዊ ልማዶች የምንጋለጠው መቼ ይመስላችኋል? በእርግጥም ያለ ሥራ የምናሳልፈው ጊዜ ብዙ ሲሆን ነው። የሰው አእምሮ በሥራና በፈጠራ ሐሳቦች ካልተወጠረ በቀላሉ ለውዳቂና ጥቃቅን ሐሳቦች መጋለጡ አይቀርም። ሁሌም እድገት በሌለው ኋላ ቀር ሐሳብ ስትሞሉ ልባችሁ እየደነደነ ግዴለሽና ተስፋ ቢስ እየሆናችሁ ትመጣላችሁ። ሥራ ገቢ ከማምጣቱም በላይ የህሊና እረፍትን ይሰጣል። ያለምንም ሥራ ቁጭ ብሎ መዋልና ራስን በሥራ መወጠር የሚሰጡት የሕይወትና የሐሳብ ነፃነት እኩል አይደለም። አዎ፣ ሥራ ፈት አትሁኑ። አእምሮአችሁን በሚያሳድጓችሁ ሐሳብና ሥራ ወጥሩ። ነፃነትን በሚነፍጓችሁ ብዙ ነፃና የእረፍት ጊዜያት ሕይወታችሁን አትሙሉ። የተገደበ እረፍትና የተገደበ የሥራ ሰዓት ያስፈልጋችኋል። ሥራ ፈት አእምሮ የሰይጣን መናኸሪያ ነው። ሰይጣን እንደፈለገው ይመራዋል፣ የፈለገውን ያስደርገዋል፣ ያሰኘው ነገር ውስጥ ይከተዋል። ሥራ ፈት ስትሆኑ የሰይጣን ብቻ ሳይሆን የሰውን መጫወቻ ትሆናላችሁ። ይብዛም ይነስም ሥራ በራሱ ክብር ነው። አንድ መዋያና አእምሮን ማሳረፊያ ነገር ማግኘት በራሱ ስኬት ነው። ምንም ቢሆን ካለ መስራት ይሻላል። የማይረባ ሐሳብ ከማሰብ ጠቃሚና ሕይወት ቀያሪ ሐሳብን ማሰብ ይሻላል። ሁን ብላችሁ ራሳችሁን ጫና ውስጥ ክተቱት። ሥራ ፈት በመሆን በማያሳድጋችሁ ምቾት ውስጥ አትቀመጡ። ወጣ በሉ፣ ራሳችሁን ፈትኑት፣ አቅማችሁን መዝኑ፣ ዕውቀታችሁን በተግባር ግለጡት። ተቀምጦ መናን ከሰማይ መጠበቅ አያዋጣም። ምንም ቢሆን መናው እስከሚወርድበት ቦታ መጓዝ የግድ ነው። ሳይሰሩ የሚበሉ እጆች የተረገሙ ይሁኑ እንደሚል መጽሐፍ ቅዱስ ራሳችሁን የወጣት ተጧሪ አታድርጉ። አዎ ጀግናዬ፣ ተንቀሳቀስ፣ ዞር ዞር በል። ለእድገት መስዋዕትነት ለመክፈል ተዘጋጅ። አርሶ ዘርቶ አርሞ አጽዶ ወቅቶ ሰብሉን ለገበያ የሚያቀርበውን የብርቱውን ገበሬ ታታሪነት ተመልከት። መስራት ብቻ ሳይሆን ጠንክሮ መስራት በራሱ ዲኤንኤ ውስጥ ነው። ማንነቱን ለሥራ አሳልፎ ሰጥቷልና በቀላሉ የማይሰበር ጠንካራ ልብ አለው። የእጆቹን ሥራ ፈጣሪው እንደሚባርክለት ከልቡ ያምናል። ጽናትና ታታሪነቱ እንደሚከፍለው ያውቃል። ሥራ ስትፈታ እጆች የሰይጣን መጠቀሚያ ይሆናሉ። ለመብላት መዝረፍ ትጀምራለህ። ሥራ ፈትነትህን ለመርሳት ወደ ሱስ ትገባለህ። በአጭር ጊዜ ገንዘብ ለማግኘት ወንጀልን ጨምሮ የተለያዩ አቋራጭ መንገዶችን ትጠቀማለህ። ሥራ አትናቅ። ከሚያስገኝልህ ገንዘብ በላይ
የሚሰጥህን የሰራተኝነት ነፃነት አስብ። ስራ እየናቁ ተንቀው የቀሩ ብዙ ሰዎች አሉ። ስራ እየመረጡ ምራጭ ሆነው የቀሩ ብዙ ሰዎች አሉ። ዛሬ በገቢው ያነሰ ስራን ብትሰራ ሁሌም እርሱን እየሰራ አትኖርም። የሰው ልጅ ምንም ሰርቶ ምንም ገቢ ቢያገኝ አጠቃቀሙን ካወቀበት በሂደት ራሱን ማሳደጉ አይቀርም። ጠንቃቃ ሁን። ስራህን አክብር። ልብና አእምሮህን አስገዛለት። ጠንክረህ ስራ። የነገው ሕይወትህንም ዛሬ ራስህ ወስን። ማንም ሆኑ የምትኖሩት የራሳችሁን ሕይወት ነው። ምንም አገኙ የእናንተን ነገር በዋናነት የምትጠቀሙት እናንተው ናችሁ። የሚገባችሁ ነገር ዛሬ ካላችሁ ነገር የሚበልጥ እንደሆነ ማረጋገጥ እስካልቻላችሁ ድረስ ሕይወት የተለመደውን ነገር ትሰጣችኋለች። በተለመደው መንገድ ትመራችኋለች። የሚመጥናችሁ ቦታ ታደርሳችኋለች። እርግጥ ነው ሕይወት ከባድ ነች። በተለይ ሐዘን ሲደራረብ፣ መኖር ትርጉም ሲያጣ፣ ግፊቶች ሲበዙ፣ ብቸኝነት ሲያጠቃን፣ ውስጣዊ ሰላምና መረጋጋት ሲጠፋ ሕይወት ከባድ ነች። ክብደቷ የሚቀንሰውም እያንዳንዱን ጥያቄ በጥልቀት መርምሮ ምላሽ በመስጠት ብቻ ነው። ሕይወት ትርጉም ካልሰጣችሁ ትርጉሙን ፈልጉ። የተፈጠራችሁለትን ዓላማ መርምሩ፣ ግብ አስቀምጡ። በብቸኝነት ከተቸገራችሁ፣ ሰዎች ከራቋችሁ፣ በቅድሚያ የራሳችሁ ወዳጅ መሆን ጀምሩ። ለራሳችሁ ጊዜና ቦታ መስጠት ጀምሩ። ሐዘናችሁን መቋጫ አብጁለት። ስንፍናችሁን ወደ ኋላ በሉት። ለውስጣዊ ሰላምና መረጋጋታችሁ ትኩረት ስጡ። ሁሌም ቢሆን ጥረታችሁ ለማሸነፍ ይሁን። ሁሌም ቢሆን ሙከራችሁ የተሻለ ስፍራ ለመገኘት ይሁን። አዎ፣ በሚያሳዝን ሁኔታ ካላችሁበት ከባድ ሁኔታ አንጻር ሰዎች እንዲያዝኑላችሁ፣ ሰዎች ስለ እናንተ ተጨንቀው ጊዜ እንዲሰጧችሁ ብትፈልጉም ማንም አያዝንላችሁም። ችግራችሁ የእናንተ ብቻ ነውና ችግራችሁን ለመጋፈጥ የምትወስኑት ውሳኔም የእናንተ ነው። ከእግዚአብሔር ቀጥሎ የሚያስብላችሁ ሰው ራሳችሁ ናችሁ። ሁሌም ቢሆን የሰው ነገር የአንድ ሰሞን ጉዳይ ነው። አንድ ሰሞን ያዝንላችሁ ይሆናል። አንድ ሰሞን ሊረዳችሁ ይሞክር ይሆናል። አንድ ሰሞን ከጎናችሁ ይቆም ይሆናል። ነገር ግን በፍጹም የሕይወት ዘመናችሁን በሙሉ ሊያዝንላችሁ፣ ሊደግፋችሁና ከጎናችሁ ሊቆም አይችልም። ምክንያቱም እርሱም እንደናንተ የሚያዝንለትና የሚደግፈው ይፈልጋልና። የሕይወት ዘመን ድጋፋችሁ ፈጣሪያችሁ ብቻ ነው። መጽናኛችሁ፣ አሳቢያችሁና ነፃ አውጫችሁ አምላካችሁ ብቻ ነው። ሰው እንዲያዝንላችሁ አትጠብቁ። ሰው ከንፈር እንዲመጥላችሁ አትመኙ። ይልቅ ፈጣሪያችሁ እንዲያስባችሁ ተማጸኑት። እግዚአብሔር እንዲመለከታችሁ ጠይቁት። ብትሰበሩ የሚያቃናችሁ፣ ብትወድቁም የሚያነሳችሁ ኃይል አላችሁ። ኃይላችሁም ምንጩ የአምላካችሁ መንፈስ ነው። አዎ ጀግናዬ፣ ያንተ ጉዳይ ትናንት የራስህ ጉዳይ ነበረ። ዛሬም ያንተ ጉዳይ ነው። ነገም እንዲሁ የራስህ ጉዳይ ነው። ሸክም ቢኖርብህ ክብደቱን የምታውቀውም ሆነ የማውረድህን ዋጋ የምትረዳው አንተው ነህ። የሰው ልጅ ችግርህን እንደ አቅሙ ሊካፈልህ ወይም ሊረዳህ ይችል ይሆናል። ነገር ግን የችግርህ መፍትሄ ሙሉ በሙሉ ያለው በአንተ እጅ ነው። እንዲህ አድርግ፣ እንደዛ አድርግ፣ ይሄን አቁም፣ ያን ጀምር ትባላለህ።
የተባልከውን ካላደረክ ግን ዛሬም እዛው ትናንት የነበርክበት ስፍራ ትሆናለህ። ያንተ መንቀሳቀስ ጥቅሙ ለራስህ ነው። መቀመጥህም እንዲሁ ጉዳቱ ለራስህ ነው። በዚህ ሰዓት ካንተና ከፈጣሪህ በቀር ምን እንደሚያስፈልግህ የሚያውቅ ሰው የለም። ተጨንቀ ይሁን ተረጋግተ፣ ከፍቶ ይሁን ነፃ ሆነ፣ አዝነ ይሁን ተደስተ ማንም መረጃው የለውም። ለራስህ ማድረግ ያለብህን አድርግ። በቻልከው ልክ ሰው ባስፈለገ ሰዓት ለራስህ ቀድመ ተገኝ። እንዳቅምህ ህመምህን ራስህ አክመው። ከሰው በላይ ፈጣሪ እንዲያግዝህ አድርግ። እጅህን ለአምላክህ ስጥ። መቆም በሌለብህ ሰዓት አትቁም። እግዚአብሔር አምላክህን ተደግፈ መኖርህን ቀጥል። በፈጣሪህ መሪነት ወደፊት መጓዝህን ቀጥል። በራስ መተማመን የሁሉም ሰው ምኞት ነው። በራሱ የሚተማመነው ግን ራሱን ጠንቅቆ የሚያውቅ ልበ አዋቂ ነው። ሰውነት በራሱ ክፍተት አለበት። ማናችንም የራሳችን ድክመት አለብን። ሕይወት ደግሞ ለደካሞች የተለየ መመዘኛ አታስቀምጥም። ጠንካራ ሆንክ ደካማ፣ ልፍስፍስ ሆንክ በራሱ የሚተማመን፣ ባለራዕይ ሆንክ መደበኛ፣ የምትዳኘው በአንድ ምድራዊ ሕግ ነው። ሕጉም ይሄ ነው። በራስህ ካልተማመንክ በራሳቸው የሚተማመኑ ሰዎች አገልጋይ ትሆናለህ። ሕጉ ግልጽና አጭር ነው። በራሳቸው የሚተማመኑ ብርቱ ሰዎች ሁሌም ገዢዎች ናቸው። በራሳቸው የማይተማመኑ ልፍስፍስ ሰዎች ሁሌም ተገዢዎች ናቸው። ተፈጥሮ ጊዜ ወስደው አስበው አውጥተው አውርደው ተጨንቀው ራሳቸው ላይ ለሚሰሩ ሰዎች ታዳላለች። ሁሌም የምትሸልመው እነርሱን ነው። ሁሌም ሰው ፊት የምታቆመው፣ ለስኬት የምታበቃው፣ ዋጋቸውን የምትጨምረው፣ ሕይወታቸውን በፍቅርና በደስታ የምትሞላው እነዚህን ሰዎች ነው። ራሳቸው ላይ እስከሰሩ ድረስ የተለየ ቦታን ታዘጋጅላቸዋለች። ራሳቸውን እስከወደዱ ድረስ በሌሎችም ተወዳጅ ታደርጋቸዋለች። አዎ ጀግናዬ፣ የግል ትችትን አስወግድ። ራሴ የምትሰጠውን ቦታ አስተካክል። ለገዛ ስሜቶች መጨነቅ ጀምር። ከሰዎች አድናቆትና ጭብጨባ በላይ በራስ መተማመንህን የሚገነባው ለራሴ የምትሰጠው ቦታ ነው። ብዙዎች ሰው ፊት ራሳቸውን ስላዋረዱ ተፈላጊ የሚሆኑ ይመስላቸዋል። ብዙዎች በትንሹም በትልቁም ራሳቸውን ስለወቀሱ ሕይወታቸው የሚቀየር ይመስላቸዋል። ጥቂት የማይባሉትም በራስ መተማመንን ሰዎች የሚሰጧቸው ይመስላቸዋል። ነገር ግን እውነታው ከዚህ የተለየ ነው። ክብር፣ ተፈላጊነት፣ ተጽዕኖ ፈጣሪነት፣ በራስ መተማመንና ስኬት ሁሉም የሚገኙት እኛው ራሳችን ለራሳችን ከምንሰጠው ቦታ ነው። መቼም ራስህን እየተቸ ተጽዕኖ ፈጣሪ ልትሆን አትችልም። እንዴትም የራስ ግንዛቤህን ሳታሻሽል የበራስ መተማመን ደረጃ ላይ ልትገኝ አትችልም። አንድ ነገር በጀመርክ ቁጥር ይሄ ነገር ለኔ አይሆንም፣ እኔ አልችለውም፣ አቅሙ የለኝም እያልክ ጥረትህን ብታሳንስና ዋጋ ባትሰጠው በራስ መተማመንህን የምትሸረሽረው ራስህ ነህ። ራስህን በሚገባ ታውቃለህ። አቅምህ እንዴት እንደሚገነባ፣ በራስ መተማመንህን እንዴት እንደምታሻሽል ታውቃለህ። አዎ፣ ብክነትህን ቀንስ። ሕይወት የምትኖረው የምር ነው። ማንንም ለማስደሰትና በማንም ዘንድ ቦታ ለማግኘት የምትኖረው ሕይወት የለህም።
ቀልድና ጨዋታንም ቢሆን እያንዳንዱን የህይወት ክፍልህን በቁም ነገር መመልከት ጀምር። እኔ ጀግና ነኝ፣ እኔ እችላለሁ፣ እኔ ጠንካራ ነኝ፣ እኔ ሀብታም ነኝ እያልክ ብቻ የምትገነባው በራስ መተማመን የለም። በባዶ ጩኸት የሚሻሻል ህይወት የለም። ምንም ለመገንባት ተግባር ያስፈልጋል። ምንም ለመቀየር ቁራጥነት የግድ ነው። ለራስህ እንደምትነግረው አሉታዊ ነገር አሳስሮ የሚያስቀምጥ መጥፎ ኃይል አይኖርም። ራስህን መግዛት አንድም ስሜትን መቆጣጠር፣ ሌላም አሉታዊውን የግል ንግግር ማስወገድ ነው። ሰዎች የሚነግሩህ አይደለም፣ የገዛ ማንነትህ የሚነግርህ ጎጂና አሉታዊ ንግግር ካለ በጊዜ አስወግደው። ራስህን የምትሰማው እስከ ጠቀምህና እስከ ገነባህ ድረስ ብቻ እንደሆነ ወቅ። የግል ትችትህን አስወግድ። ራስህን ገስጽ። በሂደት ውስጣዊ አቅምህን ገንባ። አዎንታዊ ሐሳቦች ላይ አተኩር። ከሰው በፊት ለራስህ መድረሱን ቻልበት። በራስ መተማመንህንም ከሐሳብ ጀምሮ በተግባር ወደ ማነጽ ግባ። ውስጣችሁ የሚነግራችሁ አንድ ነገር አለ። እርሱንም ማድረግ የምትችሉት እናንተ እንደሆናችሁ ታውቃላችሁ። ስለዚህ ማድረግ ካለባችሁ ማንንም ሳታማክሩ ዝም ብላችሁ አድርጉት። ያገኛችሁትን ሰው ሁሉ ማማከር ይቅርባችሁ። የብዙ ሰዎችን ስህተት አትድገሙ። ጥቂት የማይባል ሰው ምን ያደርጋል? በግሉ የመጣለትን ሐሳብ በሙሉ ለሚመለከተውም ለማይመለከተውም በማጋራት ጊዜውንና ኢነርጂውን ያባክናል። አንድ ሥራ መጀመር አስባችሁ እናንተ ያሰባችሁት ሥራ እንደማይዋጥለት ከምታውቁት ሰው ጋር ለምን ትወያያላችሁ? እቅዳችሁ የሶሻል ሚዲያ ሥራ መጀመር ሆኖ ስለ ሶሻል ሚዲያ ምንም ዕውቀት የሌለው ቪዲዮ ከማየት በስተቀር እንዴት እንደሚሰራ ምንም ዕውቀት የሌለው ሰው በምን ሚዛን የእናንተን የኮንተንት ክሪኤሽን ሐሳብ እንዲደግፍ ትጠብቃላችሁ? ወደዳችሁም ጠላችሁም ዋናው ጉዳይ ማለቅ ያለበት ራሳችሁ ጋር ነው። ምንም ነገር ለመጀመር ስታስቡ ሁለተኛ ወይም ሶስተኛ ወገን ለማስገባት አትቸኩሉ። ብዙ ሰው ባማከራችሁ ቁጥር ብዙ ሐሳብ ታገኛላችሁ። የበዛው ሐሳብ ደግሞ ግራ አጋብቶ የእናንተን መነሻ ሐሳብ ዋጋ ቢስ የማድረግ ከፍተኛ ዕድል አለው። አዎ፣ ማንንም አትጠይቁ። ከአቅማችሁ በላይ ካልሆነ በቀር ማንንም አታማክሩ። የውሳኔ ሰው ሁኑ። ኃላፊነት ውሰዱ። ከከሰራችሁም ክሰሩ፣ ትማሩበታላችሁ። ከተበላሸም ይበላሽ፣ ድጋሜ በተሻለ መንገድ ትሰሩታላችሁ። ከወደቃችሁም ውደቁ። ዳግም መነሳት እንደሚቻል ውስጣችሁን አሳምኑት። የዓለሙ እውነታ ይሄ ነው። በጣም ብዙ ሰው በሐሳባችሁ አይስማማም። ከምትጠይቁት አብዛኛው ሰው ሐሳባችሁ አይዋጥለትም፣ ሊደግፋችሁም ፍቃደኛ አይሆንም። ስለዚህ ይህንን እውነታ ተረድታችሁ እቅዳችሁን ማባከንና መና ማስቀረት ካልፈለጋችሁ በስተቀር ድጋሜ እቅዳችሁን ለማንም አታማክሩም፣ ለማንም አትናገሩም። ከማንም በሚመጣ ሐሳብ ለመሞላትም ሆነ ማንም የሚነግራችሁን ሐሳብ ተቀብላችሁ ለመፈጸም ያላችሁ ጊዜ በጣም ጥቂት ነው። ጊዜያችሁን የራሳችሁን ሐሳብ ወደ ምድር በማምጣት ተጠቀሙት። ማንንም የማባበል ግዴታ የለባችሁም። ማንም እንዲደግፋችሁ የማስገደዱን መብት የላችሁም። ውሳኔው በእጃችሁ ነው። የሚደግፋችሁን ሰው እስክታገኙ ሰዎችን መጠየቃችሁን መቀጠል ወይም በሐሳባችሁ ተማምናችሁ ወደ ተግባር መግባት። አዎ ጀግናዬ፣ ማንንም ጣልቃ አታስገባ።
እንዴትም ውጫዊ ግፊትና ጫና ሐሳብህን እንዲያስቀይር አትፍቀድ። ሐሳብህን እንደ ሐሳብ በልብህ ያዘው። እቅድ አውጣለት። ከራስህ ጋር ተማከርበት። አዋጭነቱን በሚገባ አጥና። በደንብ ወቀው፣ ግልጽም አድርገው። ለአንተ ግልጽ እስከሆነ አንተ እስከተረዳኸውና አንተ እስካመንክበት ድረስ የማንም ድጋፍ እንደማያስፈልግህ ወቅ። የማያዳግም ቆራጥ ውሳኔ መወሰን ከፈለግ ብዙ ሰው ማማከር አቁም። ሐሳብህን ወደ ተግባር መቀየር ከፈለግ ለማንም ማብራራት ሳይኖርብህ በልበ ሙሉነት አድርገው። የምታማክረው ሰው ብትወድቅ አብሮህ አይወድቅም። ሐሳብ የምትጠይቀው ሰው ብትከስር አብሮህ አይከስርም። የሚያስፈራራህ ሰው ሐሳብህ መና ቢቀር ካንተ ጋር አይጎዳም። በስተመጨረሻ ከሐሳብህም ሆነ ከውጤትህ ጋር የምትቀረው አንተ ብቻ ነህ። በእርግጥ ሰውን ማማከር ትልቅ ጥቅም አለው። ነገር ግን የምታማክረው ሰው በሐሳብህ እንደሚስማማና ነገር ግን የምታማክረው ሰው በሐሳብህ እንደሚስማማና የተሻለ አማራጮችን እንደሚጠቁምህ እርግጠኛ ካልሆንክ ባታማክረው ብታተርፍ እንጂ አትጎዳም። ውስጥህን አዳምጥ፣ እርምጃ ውሰድ። ማድረግ ያለብህን በጊዜ አድርግ። መውሰድ ያለብህን ትምህርትም በተግባር ውሰድ። ራስን አሳልፎ የመስጠት ድፍረት፣ ላመኑበት እስከ መጨረሻው የመታገል ብርታት፣ ያላነቃቂ ንግግር ራስን ዕለት ዕለት የማነቃቃት አቅም፣ ዕለት ዕለት መበርታት፣ በየጊዜው ራስ ላይ ሳያቋርጡ መስራት፣ ከባዱን እየመረጡ መጋፈጥ፣ የሚፈልጉትን ሰው ለመሆን የማይፈልጉትንም ቢሆን እንደሚወዱት ማድረግ መቻል። ይህ ነው ለራስ የሚከፈል መስዋዕትነት። ይህ ነው ለሚፈልጉት የሕይወት ደረጃ የሚወጣው አቀበት። የምትደርስበት መዳረሻ ሲኖር የሚታይ ስንፍና ሳይሆን ብርታት ነው። የሚያነቃህ ዓላማ ሲኖር የሚታይ ውድቀት ሳይሆን ስኬት ነው። ያወጣኸው ዕቅድ ሲኖር የሚያሳስብህ ዕቅድህን ማሻገሩ ሳይሆን አሳክቶት መገኘቱ ነው። መካከለኝነት የሚያበቃው በገዛ ፍቃድህ ነው። አስጨናቂው ሕይወት የሚቋጨው እርምጃ ስትጀምር ነው። አዎ ጀግናዬ፣ በምትከፍለው መስዋዕትነት እምነት ይኑር። በምትከፍለው ዋጋ ተማመን። ዛሬ የምታወጣው ወጪ በእጥፉ እንደሚመለስ አትጠራጠር። የታየህን ማሳደድ ቀጥል። ውስጥ የሚመላለሰውን ሐሳብ እውን ለማድረግ አትድከም። ራስህን ለማጠንከር ከየትኛውም ጊዜ በተለየ ንቁና ዝግጁ ሁን። ራስ ላይ ከመስራት እንዴትም ወደ ኋላ አትበል። በጥልቀት ተንፍስ፣ በጥልቀት አስብ፣ በጥራት አድርገው። በከፍታው መጠን ጉዞህን ግልጽ አድርገው። ያለህን ለመጠቀም ምክንያት አትደርድር። በተሰጠ ለመኩራት ተጨማሪ ስጦታ አትጠባበቅ። በየቀኑ ራስ ላይ ትሰራለህ። ያለ ማቋረጥ ትተጋለህ። ያለ ረፍት ዋጋ ትከፍላለህ። በየጊዜው ቀንህን ለማሸነፍ ትተጋለህ። ሁሌም ለራስህ ፈተና ታስቀምጣለህ። ዘውትር ወደፊትህን የራስህ ለማድረግ ትጥራለህ። አዎ፣ በየሰዓቱ የራስህን አሻራ እያሳረፍክ በቀጠልክ ቁጥር በየቀኑ ራስህን ምቾት እየነሳ አውቀህ እያሰቃየኸው የማይፈልገው አጣብቂኝ ውስጥ እየከተትከው በተጓዝክ ልክ በእሳት ተፈትኖ ዕንቁ እንደሚሆነው ወርቅ ለሕይወትህ ዋጋ ትሰጠዋለህ። ጥራት ያለው የአሸናፊነት ኑሮ መኖር ትጀምራለህ። የምትከፍለው እያንዳንዱ መስዋዕትነት
የሚከፍልህ ጊዜ ይመጣል። የምታወጣው ወጪ በተሻለ ገቢ የሚተካበት ጊዜ ሩቅ አይደለም። ለራስህ ደግ ሁን። ለራስህ ሕይወት ግድ ይኑርህ። ደግነትህ በምቾትህ ከመታሰር ነፃ እንዲያወጣ ፍቀድ። ራስህን ለማሻሻል መጣርህን መብት ሳይሆን ግዴታ አድርገው። ጥንካሬን ብታውቅ ይበልጥ ትጠነክራለህ። ድክመትህን ብታውቅ ይበልጥ ትሰራበታለህ። የራስ ግንዛቤህን ችላ አትበል። ራስህ ላይ ትኩረት አድርግ። በየጊዜው ከመሻሻል በፍጹም ወደ ኋላ አትበል። ተስፋ የማይቆርጠውን ማንነት ለመፍጠር አትድከም። ውስጡ ባለው መለኮታዊ ኃይል የሚደገፍን ሰው ከመፍጠር መቼም አትስነፍ። የአየር ሁኔታውን መቀየር አትችልም፣ ነገር ግን አለባበስህን መቀየር ትችላለህ። ችግሮችን ማስቀረት አትችልም፣ ነገር ግን ራስህን ማበርታት ትችላለህ። ጊዜውን ማስተካከል አትችልም፣ ነገር ግን ከጊዜው ጋር መራመድ ትችላለህ። በአንዴ ተነስተህ መንግስት መቀየር፣ አሰራሩን ማሻሻል አትችልም፣ ነገር ግን ራስህን በፈለግከው መንገድ መገንባትና ማሻሻል ትችላለህ። ከአቅም በላይ የሆኑ የማንቆጣጠራቸው በእነርሱ ላይ ስልጣን የሌለን እኛ ሳንሆን እነርሱ የሚመሩን ምድራዊ ጌቶችና በእግዚአብሔር ፍቃድ የሚዘወሩ ነገሮች አሉ። ከዚህም አንጻር በእነርሱ ከማማረርና ከመናደድ ይልቅ ራሳችንን መመልከት ይኖርብናል። እውነት ነው፣ ሕይወት ከባድ ነች። የክብደቷ ልኬት ግን ሚዛኑ በእኛ እጅ ላይ ነው። ሁሉም ነገር ይቻላል ሲባል በሰው አቅምና ዕውቀት የሚገደም መሆኑንም መረዳት ተገቢ ነው። አዎ ጀግናዬ፣ ቀላሉን መመኘት አቁመ ለከባዱ መዘጋጀት ስትጀምር፣ ምቾትን መጠበቅ አቁመ በማይመች ሁኔታ ውስጥ ራስን ለማመቻቸት ስትጥር፣ ከምታየውና ከምትሰማው በላይ በራስ ተስፋ ከተመራ፣ የአምላክን መልካም ፍቃድ ከጠበቅ፣ በእርግጥም ትሻሻላለህ፣ ትቀየራለህ፣ ታድጋለህ። ሐሳብና ምኞትህ ሁሉ ገደብ አላቸው። ከገደባቸው የማለፍ አቅሙ ግን ይኖርሃል። ማውጣት ማውረዱ፣ ማሰብ ማሰላሰሉ አይቀርልህምና ማድረግ ስለምትችለው ብታስብ፣ መቀየር ስለምትችለው ብታሰላስል ደግሞ ብዙ ነገር የመቀየር ዕድሉ ይኖርሃል። ከቢሆን ኖሮ ሐሳብ ተላቀቅ። ቅዠት ከተቀላቀለበት ሐሳብ ውጣ። ከአቅምህ በላይ የሆኑ ነገሮች ላይ ማተኮር አቁም። ነፃ ፍቃድ አለን። ፍቃዳችን ግን በገዛ ፍላጎትና ምርጫችን የተገደበ ነው። ማንም የተሰጠው የተለየ ክህሎት አለው። የክህሎቱ ውጤት ግን በራሱ ውሳኔና ተግባሩ ላይ የተመሰረተ ነው። አዎ፣ ልክን አውቆ መኖር፣ እንደ አቅም መራመድ፣ የሚችሉት ላይ ማተኮር ትልቅ ስጦታ ነው። ምንም ማድረግ አልችልም ከማለታችሁ በፊት የምትችሉትን ሁሉ ስለማድረጋችሁ እርግጠኛ ሁኑ። ነገሮች ከአቅማችሁ በላይ መሆናቸውን የምታውቁበት ብቸኛ መንገድ ሞክራችሁ ስታዩ ብቻ ነው። እጅን አጣጥፎ ተቀምጦ ከሕይወት ክብደት ማምለጥ አይቻልም። ንግግርን ችላ ብሎ ለመግባባት ዝግጁ ሳይሆኑ ቀርቶ የሰመረ የፍቅር ሕይወት መመስረት አይቻልም። ራስን ገድቦ ማንነትን አሳንሶ ራስን ወደ ኋላ እየገፉ ለውጤት መብቃትና ራስን ማሻሻል አይቻልም። ከአቅምህ ጋር የሚሄድ ምርጫን ምረጥ። በመረጥከው ምርጫ ደስተኛ ስለመሆንህ እርግጠኛ ሁን።
ባሰብከው ሰዓት ያሰብከው ስፍራም እንደሚያደርስ ተማመንበት። እናንተ ጋር ብርሃን አለ ማለት ዓለም በሙሉ በብርሃን ተጥለቅልቃለች ማለት አይደለም። እናንተ ጋር ፀሐይ ወጣች ማለት ብዙዎችም የፀሐይ ብርሃን ያገኛሉ ማለት አይደለም። እናንተ ጋር የዘነበ ዝናብ በቅርብ ርቀታችሁ ላይ ዘንብ ይችላል። እናንተን ያስደሰተ ጉዳይ ለብዙዎች ትርጉም አልባ ሊሆን ይችላል። ሕይወት የግል ነች፣ ስሜት ግን የጋራ ነው። ለራሳችሁ ትኖራላችሁ። እናንተ የሚሰማችሁን ስሜት ግን ሌሎችም እንዲሰማቸው ትጠብቃላችሁ። የእናንተ ቤት ብርሃን ሁሉም ሰው ቤት ያለ ይመስላችኋል። እናንተ ስላለፈላችሁ ለብዙዎች ያለፈላቸው ይመስላችኋል። የእናንተን በፍቅር፣ በደስታ፣ በሐሴት፣ በስኬት መኖር በፍቃዳችሁ እስካላጋራችሁት ድረስ የእናንተና የእናንተ ብቻ ነው። የአብዛኛውን ሰው ሕይወት በእናንተ ሕይወት አትለኩ። የአብዛኛውን ሰው ገቢ በእናንተ የገቢ መጠን አታስቡት። ምድር ለዘራው ሁሉ ፍሬ ብታፈራም ሕይወት ግን ለሚዳክረው ሁሉ እኩል እንደማትክሰው አስተውሉ። የእናንተ ብርሃን የእናንተ ብቻ ነው። የእናንተ ስኬትም የእናንተ ብቻ ነው። ነገር ግን እኔ ተመችቶኛል ብላችሁ ሌላውን አትውቀሱ ወይም አትወንጅሉ። አዎ፣ ጨለማውን ግፈፉት። ብርሃን አጥቶ በጨለማ ለሚዳክረው ሕይወት ከብዶት ላይታች ለሚለው ግራ መጋባት አእምሮን ላናውዘው በሰው ተከቦ ሰው ለተራበው ከጊዜ ወደ ጊዜ ነገሮች የተወሳሰቡበትን ያንን ሰው ጨለማውን ግፈፉለት። የብርሃንን ጸዳል አስመልክቱት። የሕይወትን ውበት አስጎብኙት። ንጹሕ ፍቅርን አካፍሉት። ከበረከታችሁ አቋድሱት። ከእናንተ በላይ በእናንተ መልካም ሥራ ፈጣሪውን እንዲያመሰግን አድርጉት። የሰው ልጅ ትልቁ ትርፉ ሰው ነው። ደስታም ይሁን ስኬት ሙሉ የሚሆነው ሲያካፍሉት ነው። ሰው በሰውነቱ ብቻ ባለጸጋ ነው። ሰው በተፈጥሮው ብቻ አለቃ ነው። በሕይወት መንገድ ከፍታም ዝቅታም ያለና የሚኖር ነው። ከፍ ስትሉ አፈር አይንካኝ፣ ዝቅ ስትሉም ኑሮ መረረኛ አትበሉ። ረጅም ዕድሜ ስትኖሩ ሁሉንም ታዩታላችሁና ታገሱ። ስላላችሁ ምድሩን ሁሉ ለማሰስ አትሞክሩ። ስላጣችሁም አንድ ቦታ ታስራችሁ አትቀመጡ። አንዳንዶች ቢያተርፉ የእናንተም ትርፋማነት አይቀርም። አንዳንዶች ከተሳካላቸው ለእናንተም አንድ ቀን መሆኑ አይቀርም። አዎ ጀግናዬ፣ ያለህን ሁሉ ለማሳየት ደረትህን አትንፋ። ያንተን ስኬት ከሰው አትጠብቅ። ደስታንም ሆነ ስኬትን አንተ በምትፈልገው ልክ ታገኘዋለህ። ሌላውም እንደዛው በሚፈልገው ልክ ያገኘዋል። አንተ ብዙ ዋጋ ከፍለ በእጅ ያስገባኸው ድል ለሌላ ሰው ብዙም ትርጉም ላይሰጥ እንደሚችል አስብ። ከሰው እየተለካኩ ሰው ፊት ራስን እየሰቀሉ በትንሽ ስኬት እንደ የዓለም ገዢ ራስን እየቆጠሩ ሕይወት አይገፋም፣ ኑሮ ትርጉም አይኖረውም። የእውነት አቅሙ ካለ ለብዙ ችግረኛ ድረስ። ውስጥህ የምር የሚፈልገው ከሆነ ላንተ የበራልህን ብርሃን ለሰዎችም አብራ። ራስህን ብቻ ለማስደሰት እየለፋ የዕለት ጉርስህን ብቻ ለማግኘት እየተጋ የግል ቤትህን ብቻ ለመገንባት እየደከምክ እንዲሁ ባክነህ አትለፍ።
ከምንም በላይ ራስህን ለማጎልበት ታገል። የብዙሃኑን ጨለማ ለመግፈፍ ተፋለም። የወገንህን እስራት ለመፍታት ራስህን ሰዋ። ሰው ሆነ ሰውን አትርፍ። በግል ከምትገለገልበት ዕቃ በላይ ብዙዎች የሚገለገሉበትን የላቀ አስተሳሰብ ለሰዎች አሸጋግር። ድልህ የብዙዎች ድል ይሆን ዘንድ የትግልህን ጅማሮ ምክንያት የጋራ አድርገው። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።